በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ከሽር በጎንደራችን ተመልሰናል። ቀደም ሲል እንግዲህ እንደነገርናችሁ በዘጠናዎቹ ብዙ ሰዎች ፈገግ የሚሉበት አሁንም ድረስ የኮሜዲያን ስራዎችን ሲያዩ እስካሁን ድረስ እንደ አዲስ የሚስቁበት የሚዝናኑበት ስራዎችን ያጋሩ ኮሜዲያን አሉ። ከዛ መካከል ዛሬ አንዱን እዚህ መድረክ ልንጋብዝላችሁ ነው። እዚህ መድረክ እንጋብዛለን። እንግዳችን ኮሜዲያን ጥላሁን ይባላል። ኮሜዲያን ጥላሁን ወደ መድረክ እንድትመጣልን በአክብሮት እንጋብዛለን። በክብር ተቀበሉልን። ኮሜዲያን ጥላሁን እንግዲህ ባላምባራስ በሚል ነበር የሚታወቀውና ባላምባራስ ከናለማመሱ እንኳን ደህና መጣልን። እስኪ አረፍ በል። ኮሜዲያን ጥላሁን አክብረን ስለመጣ እጅግ እናመሰግናለን። ቀደም ብለን እንግዲህ በለሃ ለበለሃ ትልቁን ኃላፊነት ተሸክመ እንግዲህ አይደል እንደ ሀገራችን እሴት እንደ ሀገራችን ባህል እንግዲህ የእርቅ ማዕከላዊውን ሐሳብ ይዘህ ነበር ስታስታርቅ የነበረው። ጎንደር ካፈራቻቸው የኪነ ጥበብ ሰዎች መካከል አንዱ እንቁ አንተ ነህ ጥሌ። በኮሜዲ ስራህ እናውቃለን። ወጋ ወጋ እንግዲህ በብዙዎች ዘንድ የሚታወቅ ስራ ነውና በዛን ዘመን የነበረው የወጋ ወጋን ስትሰራ የነበረው በተለይ ከሀብቴ ጋር ተሰሩት የነበረው ነገር እጅግ በሰው ልብ ገብቷልና የዛን ዘመን ጊዜ ስራው እንዴት ነበረ? እንዴት ሰራችሁት? በሰዎች ዘንድስ የነበረው ተቀባይነት ምን ይመስል ነበር? ጥሬሲ ከዚህ ተነስታ አውራኝ። እሺ አመሰግናለሁ። ያኔ እቴጌ ምንትዋብ የሚባል አርት ፕሮሞሽን ቡድን ነበረና የፋሲካ በጋሻው ነው ያ እንትን እና ባለቤቷ አቶ ስጦታው ነበረ። እነሱ ናቸው መጀመሪያ እኔና ሀብቴን ያነሳሱን። ለምን የቪሲዲ ስራ እንሰራም የኮሜዲ ስራ እናንተ አቅም ስላላችሁ ጽሁፎችን አብረን እናዘጋጃለንና እንጀምረው ምናምን ሲባል እውነት አልመሰለንም ነበረ እንደዚህ የሚወጣ። ለምን ከአዲስ አበባ ውጪ የትኛውም ክፍለ ሀገር ላይ ተሞክሮ አያውቅም። አዲስ አበባ ያሉት የምናውቃቸው ኮሜዲያኖች ፍልፍሉ ምናምን እንደዚህ ነገር ነው እንጂ የትም ቦታ ተሞክሮ ስለማያውቅ በእኛ አቅም ይሰራል፣ ሰው ያየዋል፣ በዛ መጠን ይሄዳል ብለን በፍጹም አልገመትንም። በቃ በዛ ዘመን በነበረው በደከመ ካሜራ በደከመ ሁኔታ እንዲሁ በቃ እየተሰባሰብን የሆነ ቦታ ሄደን ይቀረጻል ምናምን ወዲያው ሲወጣ ከጠበቅነው በላይ በቃ ስፔሻሊ ወጋ ወጋ ሲወጣ አረበጉ ሚል ድራማ ነበረ ምናምን ያ ሲወጣ አይደለም ጎንደር እኔ የትም ቦታ ባህር ዳርም ደሴም አማራ ክልል የትም ቦታ ሄደህ ማለፊያ እንኳን መንገድ ላይ አልነበረንም። በጣም የሚገርም ተቀባይነት ነበር። በጣም ነው ደስ የሚለው። ከዛ ነው በጣም ተነቃቃንና ሁለተኛ ሶስተኛ ቪሲዲ ድረስ መስራት ጀምራለን። በጣም ደስ ይል ነበር። ያኔ የነበረው ፍቅር አቅም በጣም ደስ ይል ነበር። አው ጥሌ እንዳልከው በጣም ማለት በወቅቱ ህፃናት፣ ወጣት፣ ትላልቅ ሰዎች በሙሉ በእድሜ ያልተገደበ ተወዳጅነት ነው የነበራችሁና አሁን በምን ሁኔታ ላይ ነው ያላችሁ? የቀድሞ ዝናችሁን ስለመመለስ ምን አይነት ስራ እየሰራችሁ ነው? በእርግጥ የቀድሞ ዝና መመለስ እንኳን ማለት አንችልም፣ ምክንያቱም አሁንም ዝነኛ ናችሁ። እስካሁን ድረስ ያለው የእናንተ የሰራችሁት የኮሜዲ ስራ አሁን ድረስ እንደ አዲስ ይታያል፣ እንደ አዲስ ሰው ይዝናናበታልና ዘመን አልሻረው የስራችሁን። ግን በተለየ ሁኔታ ደግሞ እናንተም በአዲስ ስራ ማየት የሚፈልግ ሰው ይኖራል፣ የጠፉም ተብላችኋልና በምን ሁኔታ ላይ ነው ያላችሁት? በእርግጥ እነዛን 3 ካሴቶች ከሰራን በኋላ የተለያዩ ነገሮች ገጠሙን ከጠበቅነው በላይ በቃ በኮፒራይቱም በምኑም ተመታን እና ያው የአቅም ጉዳይም ስለነበረ በጣም ከበደንና ከዛ በኋላ መቀጠል አልቻለም። ከዛ ሀብቴም ለተወሰነ ጊዜ ከሀገር ውጭ ወጣ። ራስን ለማሻሻል ወደ ስደት ሄደ። ከዛ በኋላ ተመልሶ መጥቷል። እኔ ግን ኦሬዲ አሁን የጎንደር ባህል ማዕከል የቲያትር ባለሙያ ነኝ። የተለያዩ መድረኮች ላይ አሁን እኔ አልጠፋሁም። ከዛ በኋላም የማስታወቂያና የመድረክ መምራት ስራዎችን ሰራለሁ። አሁንም በዚህ በባህል ማዕከሉ ላይ
በአቶ ወልዳርጋ ደሊ የሚጻፉ በርካታ ጽሁፎች አሉ። በባህል ማዕከላችን ዳይሬክተር አሁን ያያችሁትን በልሃ ጨምሮ እንደዚህ አይነት ብዙ ስራዎችን ይጽፋሉ። እነዛ ስራዎች ላይ በመሪ ተዋናይነት ሰራለሁ። አሁን ሀፍቴ ከመጣ 1 አመት ሆኖታል። በድጋሚ ተገናኘንና በዚህ 1 ወር ከምናምን ውስጥ አዲስ የቲክቶክ አካውንት ባላምባራስ ጣሴ ወጋ ሚል አካውንት ከፍተናል። የቲክቶክ እና የዩቲዩብ አካውንት ዛሬ ማታ የመጀመሪያ ስራችን ይለቀቃል። አዎ በድጋሚ መተናል። እባካችሁ ሞራስ ናው በርከት ያሉ ስራዎችን ቀርጸን ጨርሰናል። እንግዲህ ከእግዚአብሔር ጋር ዛሬ ነው የሚለቀቀው። በጥላውን ዳምጠው ፕሮዳክሽን ነው የሚቀርበው። ዛሬ ማታ የመጀመሪያ ስራችን ይወጣል። በጣም እናመሰግናለን። በተለይ ጎንደር አካባቢ ኢትዮጵያውያን በሙሉ እንግዲህ ስራዎቻቸው የኪነ ጥበብ ሰዎች ማህበረሰቡ ካላገዛቸው፣ ካላከማቸው፣ ካጠገባቸው ካልሆነ ስራዎቻቸው እንዲሁ ለህዝብ ይፋ ማድረግ አይቻልም እና ድጋፍ ያስፈልጋል ብዬ አስባለሁ። የሁሉም ኢትዮጵያዊ አሁን በደንብ ስራዎቻችሁን ለመስራት ምንድነው ከህብረተሰቡ የምትጠብቁት ነገር? ከኢትዮጵያውያን ምን ትጠብቃላችሁ? እኛ ምን ጊዜም ያው ኪነ ጥበብ በጣም ድጋፍ ይፈልጋል። እኛ ደግሞ የኢኮኖሚ አቅም ችግር ነው የገጠመን እንጂ የመስራት አቅም በጣም ከየትኛውም ኮሜዲያን ከየትኛውም ተዋናይ ባልተናነሰ መልኩ መስራት እንችላለን። በሚገባ ማለት ነው እናሳያለን። በየጊዜው አቅማችን እያሳየን ነው። ነገር ግን እንደነገርኩ ስፔሻሊ ነው ይገርመኛል። እንደው የኛ ክልል ሁሉ ይመስለኛል ለአንዳንድ ጊዜ አቅም ያለው ምርጥ ተዋናይ ብለህ ምርጥ ደራሲ ብለህ ለሀገር አይደለም በቃ ለብዙ ነገር የሚበቃ ሰው ብዙ ጊዜ ድጋፍ ስለማይገኝበት በቃ ቆመን እንቀራለን፣ መሀል ላይ እንቀራለን። እኛ ያን ጊዜ እንደጀመርነው በኮፒራይት ብዙ ነገራችን ባናጣ ከሰው ከግለሰብ ምናምን ፍራንክ እየተበደረን ምናምን እየሰራን ነው 3 ሲዲዎችን መስራት ይቻላል። ከዛ በኋላ ግን አቅም ስለሌለ ቆምን እስካሁን የትና የት እንደርስ ነበር። ኦልሞስት እንግዲህ 18 19 አመት ሆኖ ያ ስራ እና በጣም ብዙ ነገር መስራት ምን እንችለውን በድጋፍ ችግር ነው የቆም ነው። መንግስትም ይሁን ግለሰብ ዞር ብሎ ቢያየን ጥቂት ትኩረት ቢሰጠን የተሻለ ነገር መስራት እንደምንችል በጣም እርግጠኛ ነኝ። በጣም እናመሰግናለን ጥሌ። እንግዲህ ስራዎቻችሁን ደግሞ እንዳልከው ተመልካች ጋር ደርሰው ጥሩ ግብረ መልስ ይኖራችኋል ብለን ተስፋ እናደርጋለን። እናንተም ስለተመለሳችሁ ደስ ብሎናል። አመሰግናለሁ። እኔም በጣም መልእክት ካለ መልእክትህን ማስተላለፍ ትችላለህ። እንኳን አደረሳችሁ ማለት ከፈለክም ይሄው እድሉ ሰጥተናል። ከመልእክቱ ማለት ከእንኳን አደረሳችሁ በፊት የሆነ ሰበር መረጃ የሚል እንግዲህ በመካከላችን ከሚገኙ እንግዶች መካከል ማይክ የወሰዱ እንግዳ አሉ። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እላለሁ። ያው እንትን ልሳኑ ስጋ ቤት እድሳት ላይ ነው የቆየሁትና ዛሬ ነው ወደ ስራ የገባ ነው። ኪነ ጥበብ ያው መደገፍ ስላለበት አቅም በፈቀደ ያው ኪነ ጥበብ መበረታታትም ስላለበት 100 ሺህ ብር ብያለሁ። እባካችሁ ምስጋና ለአቶ ልሳኑ ምስጋና ያስፈልጋቸዋል። እጅግ እናመሰግናለን። እንዲህ አይነት ኪነ ጥበቡን የሚደግፉ ሰዎች እንዲበረከቱ እንፈልጋለን። ቀደም ብለን እንዳልነውም የኪነ ጥበብ ሰዎች ድጋፍ ይፈልጋሉ፣ ፋይናንስም ድጋፍ ይፈልጋሉ፣ ማበረታታትም ሀሳብም ራሱ ሌላ ድጋፍ ነውና አቶ ልሳኑን እጅግ እናመሰግናለን። ጥሌ ባንተ ስም እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልን። እሺ ጥሌ የተሰማህን ስሜትና በዛው ደግሞ እንኳን አደረሳችሁ መልእክት። እሺ አቶ ልሳኑ እንግዲህ በጣም እግዚአብሔር ያክብርልን። ምንም ሌላ ምለው ነገር የለም። በጣም ደስ ብሎናል። ያው ስራችንን የፋይናንስ አቅም ሲኖረን ስራችንን በጣም ያቀላጥፋል፣ ፈጣን ይሆናል። አሁን ለምሳሌ የቪዲዮ ቀረጻና ኤዲቲንጉን የሚሰራልን ልጅ ያለ ምንም ክፍያ ነው በቀጥታ ገብተን እስካሁን ድረስ እየተቀረጽን ያለን። የሆነ ነገር ቢያገኝ ደግሞ ምን ያህል የተሻለ ኢነርጂ ኖሮት ሊሰራ እንደሚችል እንግዲህ ግልጽ የሆነ ነገር ነው። በጣም ነው የምናመሰግነው። በድጋሚ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል
ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። መልካም ጥሌ፣ አክብረን ስለመጣህ እጅግ እናመሰግናለን። እባካችሁ በክብር ሸኙልን። አመሰግናለሁ።